እጅግ አስደንጋጭ መረጃ እየሰማን እንገኛለን። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ሩፋኤል እጅግ በሙስና ተጠርጥረው ከስራቸው መታገዳቸው የተሰማ ይገኛል። በርካቶችን አሳዝኗል። ይሄን በተመለከተ እጅግ ወቅታዊ ሰበር መረጃ ይዤላችሁ መጥቻለሁ። አብራችሁ ቆዩ። በሌላ መረጃችን ስናቀና ውድ የተከበራችሁ ተመልካቾቻችን ሞጣ ቀራኒዮ በትላንትናው ዕለት ሲለቀቅና ሲታይ ነበር አንድ ላይቭ አለ። እሱን በተመለከተ በርካቶችን ያስገረመ ላይቭ ነው። እሱን የላይቭ ቆይታ ማሰማቸው ይሆናል። ሞጣ ቀራኒዮ ምን ተናገረ? በጣም የሚገርም ቪዲዮ ነው። ስለ ሞጣ ቀራኒዮ እሱን የማሰማቸው ይሆናል። ወደ ተከበራችሁ ተመልካቾቻችን በኢትዮጵያ ማለት ነው ጉድ የሚያሰኝ መረጃ ወጥቷል። ይህን በተመለከተ ሁለት ወንዶች ተጋብተው በአንድ ቤት ውስጥ መያዛቸው ተሰምቷል። መንግስትም ይዟቸው ለፍርድ ሂደት እያቀረባቸው ይገኛል። በተመሳሳይ ጾታ ጋብቻ ማለት ነው። ይህን በተመለከተ አሁንም ይሄ በቤተክርስቲያናችን ውስጥም የተመሳሳይ ጾታ ፍቅር እየተገኘ መሆኑ ተሰምቷል። ይሄን ወቅታዊ ሰበር መረጃ ነው። በጣም አንገብጋቢ መረጃ ነው። የማሰማችሁ ይሆናል። ወደ ሌላኛው መረጃችን ስናቀና ፌሚኒስት ማለትም በሴቶች ጥቃትና በሴቶች መጨቆን፣ በሴቶች መደፈር፣ በሴቶች መገደል ዙሪያ ስራ ሲሰሩ የሚገኙት እነዚህ ፌሚኒስቶች አንድ በጣም እጅግ ወሳኝ መረጃ በሶሻል ሚዲያ አሰራጭተዋል። በርካቶችንም አስገርመዋል። እንዲሁም በፌሚኒስት ላይ ጉዳይ የምትሰራው ጆርዲ የምትባል ሴት እጅግ በጣም የሚገርም መረጃ ነው ያስተላለፈችው። እሷን በተመለከተ ሰበር መረጃ ይዘን መተናል። አብራችሁን ቆዩ። ወደ ተከበራችሁ ተመልካቾቻችን ይሄን ብቻ አይደለም፣ በጣም ቆይተናል። ላይክ በማድረግ ጀምሩ። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። እጅግ ታዊ ቁም ነገር አዘል ፕሮግራሞች ነው ወደ እናንተ ይዘንላችሁ የመጣ ነው። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ሳምንት ከተሰሙ እጅግ አስደንጋጭ መረጃዎች መካከል በአዲስ አበባ ሀገረ ስብከት ሊቀ ጳጳስ ጉዳይ የተወሰነው ውሳኔ ነው። በጣም በርካቶችን አስገርሟል። በተለይ በጳጳሳት ጉዳይ እየወጣ ያለው መረጃ በጣም በርካቶችን እያሳዘነ ይገኛል። በተለይ በአዲስ አበባ ሀገረ ስብከት ላይ በሙስና በተያያዘ በርካታ ሰዎች፣ በርካታ ካህናት፣ በርካታ ቄሶችም ጭምር በጵጵስና ደረጃ ያሉትም እየተወነጀሉ ይገኛሉ። አሁን የተሰማው መረጃ ግን በጣም በርካቶችን አሳዝኗል። መንጋውን ይመራሉ የሚባሉ አባቶች በእንደዚህ አይነት በጣም አጸያፊ ወንጀል ላይ ሲገኙ በርካቶችን ያሳዝናል፣ ተስፋም ያስቆርጣል። ግን ጳጳሳት፣ ካህናት፣ ቤተክርስቲያን ዲያቆናት እኛን ጨምሮ ቤተክርስቲያንን አንወክልም። የወክለን ቤተክርስቲያን ውስጥ የመረጃ አዳምጠን እንምጣ። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡበት። እንግዲህ እንደሰማችሁት ነው ውድ የተከበራችሁ ተመልካቾቻችን የአዲስ አበባ ሀገረ ስብከትን ብፁዕ አቡነ ሳዊሮስ እንግዲህ ወስደው እየመሩት ይገኛሉ። በሙስናና በተለያዩ ነገሮች ተጠርጥረው እጅ ከፍንጅ ተይዘው ነው የተባለው። ለጊዜው ከስራቸው ተወግዷል ማለት ነው፣ እስከሚመጣው የምልዓተ ጉባኤ ድረስ ማለት ነው። በጣም እጅግ ያሳዝናል። ቤተሰቦቻችን በጣም ነው የሚቀፈው። ባውን ያለንበት ጊዜ መንጋውን ይመራው የምትሏቸው አባቶች በእንደዚህ አይነት ነገር ላይ ወድቀው ዘግጠው ስናይ በጣም ያሳዝናልና ቤተ ክህነቱን በፖለቲካ ቤተ ክህነቱን በዘረኝነት የተጠመቀ ሆኗልና በጣም ያሳዝናል። እስቲ በጣም የታዘብኩት ቪዲዮና ወንድማችን ዲያቆን ሲራክ የታዘበውን አንድ ቪዲዮ ወደ እናንተ ይዤላችሁ መጣሁ። እስቲ ይሄን ቪዲዮ ተከታትለን እንምጣ። ጄኬብሶ የሚባል ለክርስትና ለሽምግልና እንዲሁም ለሰርግ ለሁሉም ይገኛልና ልጁ መንፈሳዊ ልጅ ነው፣ የቤተ ክርስቲያን ልጅ ነውና ሁላችሁ በዚህ በገብረ መድኅን ጄብሶ ዲጄ በሚባል በዚህ እንድትገለገሉ በእግዚአብሔር ስም እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ። እነዚህ ካህናት ምን እያሉ ነው? ዲጄ ኬብሶ የሚባል ይሄ ልጃችን በፈለጋችሁት በየአይነቱ ፕሮግራም ላይ ተገኝቶ ሙዚቃ ሊያስጨፍራችሁ ይችላል። ስለዚህ እናንተ ደግሞ የምትገለገሉትን ነገር ሁሉ በዚህ ዲጄ አማካኝነት መገልገል ትችላላችሁ ብለው ለዓለማዊ ለስጋዊ ነገር ፕሮሞሽን እየሰሩ ነው። እነዚህ ካህናት እንደሆነ ጋር አንድ ንስሐ ልጅ መጥቶ እየጨፈርኩ አድሬ ከጭፈራ ቤት እንደዚህ አድርጌ ኃጢአት ሰራው እየዘፈንኩ ብሎ መጥቶ ንስሐ ቢገባ እናንተ እንደው አፋችሁ ሞልታችሁ ዘፈን ኃጢአት ነው ልጄ ልክ አላደረክም ብላችሁ ንስሐ ልጆቻችሁን መቆጣት ሞራሉ ይኖራችኋል? ምክንያቱም ራሳችሁ አድቨርት ያደረጋችሁት ጭፈራ ላይ ሄዶ ይሄ ልጅ ጨፍሮ መጥቶ ንስሐ ቢገባ ልክ አይደለም አትሉትም። ምክንያቱም ይሄንን ጭፈራና ኃጢአት
ኃጢአት ያስተዋወቃችሁት ራሳችሁ ናችሁ። ይሄን ልክ አርቃችሁ ማሰብ መቻል አለባችሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ መጨረሻው ድረስ ቪዲዮን ተከታተሉት። በመጀመሪያ ደረጃ በዚህ ዘመን ያለን ካህናት በእርግጠኝነት ከ100% 90% ያልተማረ ነው። ተማርኩ የሚለው ምንድነው? ዳሴ ማርያም ከዛ መልክአ ማርያም መልክአ ኢየሱስ ተምሮ ዲቁናውን ይቀበላል። ከዲቁናው ደግሞ እየቀደሰ የቆየና ቅስናውን ይቀበላል። በልምድ ነው የሚጓዘው። ከዛም በኋላ ቤተክርስቲያን ምን ትላለች፣ መጽሐፍት ምን ይላሉ፣ አባቶቻችን በዚች ቤተክርስቲያን ውስጥ ሲኖሩ እንዴት ኖሩ የሚለው አያገባቸውም። ምክንያቱም አንዴ ገብተው ቀድሰዋል፣ ደሞዝ እየተከፈሉ ነው። ሌላ ነገር አይፈልጉም። ምዕመናንን ደግሞ በፈለጉት መጠን ነው ሊያስተናግዷቸው የሚፈልጉ እንጂ እረፍተው ማለት አይፈልጉም። ምክንያቱም የቤተክርስቲያን አጠገብ ቆመው እረፉ ተው ካሉ የሚጠሉና ከሰው የሚገለሉ ይመስላቸዋል። ሰው ካገለልን ደግሞ ምግባችንን አናገኝም ብሎ ያስባሉ። ስለዚህ ከፈጣሪያቸው ወዳቸውን አስቀድመው በዚህ ልክ ስርዓትን እየጣሱ ኃጢአትን እያበረታቱ ይገኛሉ። በነገራችን ላይ ካህናት፣ ቄሶች ፍትሐ ነገሥት አንቀጽ 9ን አንብቡ። ዲያቆናት ደግሞ ፍትሐ ነገሥት አንቀጽ 8ን አንብቡ። መነኮሳት ደግሞ ፍትሐ ነገሥት አንቀጽ 10ን አንብቡ። በመጀመሪያ ደረጃ ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ በእነዚህ አንቀጾች ላይ ተጽፏል። ከዛም በኋላ ደግሞ ሐዋርያት አባቶቻችን በመጽሐፈ ዲድስቅልያ ያስቀመጡትን በመጽሐፈ ብጥል የሰሩት ስርዓት ለመመልከት ሞክሩ እንጂ ዝም ብላችሁ መታችሁ ያልሆነ ነገር እዚህ ላይ አትዘላብዱ፣ አትዘባርቁ። ይሄ ልጅ በጎ ሊሆን ይችላል፣ ለቤተክርስቲያን ሊደግፍ ይችላል፣ ገዳማትን ሊረዳ ይችላል። ግን የሚሰራው ስራ ትክክለኛ ስራ አይደለም። ቢያንስ ትክክለኛ ስራ እየሰራ አይደለም። ልጃችን ሆይ ከቻልክ ሌላ ስራ ቀይር ብላችሁ እንደመምከር። ግን እናንተ በተገላቢጦሽ መጣችሁ እዚህ ላይ ዲጄ ገሌ ይባላል እሱን አሰሩት በፈለጋችሁት ፕሮግራም ጥሩት እያላችሁ የእሱ ጥፋት ሳያንስ እናንተ ደግሞ ጥፋቱን ደግፋችሁ ቤተክርስቲያን ይሄንን ስራ ትደግፋለች። አዝማሪነትን፣ ዘፋኝነትን፣ ዲጄነትን ቤተክርስቲያን ታበረታታለች። ይሄን ደግሞ ዲጄነትን የምታበረታታው ሰውየው ለቤተክርስቲያን እስከደገፈ ድረስ ብቻ ነው የሚል ሳቢ ሰው እንዲዝ እያደረጋችሁ ነው። ምክንያቱም ቄስ ናችሁ፣ መስቀል ጨብጣችኋል፣ ሻሽ ጠምጥማችኋል፣ ሶስት ናችሁ። የምትናገሩት ነገር የቤተክርስቲያን ቃል ነው የሚመስለው ሰው። ስለዚህ እዚህ ጋራ ማንም ሰው ገንዘብ ለቤተክርስቲያን ስለሰጠ የሚሰራው ስራ ልክ ካልሆነ ቢያንስኛ ባለማስተዋወቅ ያንን ኃጢአት እንተባበር። ከዛም ባሻገር እንደ አንድ ክርስቲያን ደግሞ ይሄ ስራ ልክ እንዳልሆነ እስኪገባው ድረስ እንንገረው። ዝም ብለን አጠልጥለን ዞር በል ከዚህ ስራ ኃጢአት ነው ብለን ማባረር ሲሆን እስኪገባውና ክርስትና ምን እንደሆነ እስኪረዳ ድረስ ይሄ ስራ ልክ እንዳልሆነ እናስገንዝበው። ከዚያም በኋላ በራሱ ጊዜ ስራ ይልጅ ይተዋል። እንደዛ እንደማድረግ ግን እናንተ መጣችሁ ያበረታታችሁት ኃጢአት ነው ልክ አይደለም ልጃችን ሌላ ስራ ሞክር ብላችሁ እንደመናገር መጣችሁ እየደገፋችሁት ይሄ ልጅ በዚህ ኃጢአት ውስጥ ወርቆ እንዲኖር እየፈረዳችሁበት ነው። በነገራችን ላይ ገንዘብ ከየትም አምጡ ከየትም ለቤተክርስቲያን ስለሰጣችሁ ተጻድቃላችሁ ማለት አይደለም። ምክንያቱም እግዚአብሔር የሚፈልገው የእናንተን ንጹህ ልብ እንጂ ይዛችሁት የምትመጡትን መስዋዕትም አይደለም። የአቤል መስዋዕት ተቀባይነት ያገኘው አቤል በንጹህ ልብ ሆኖ ስላደረገ ነው እንጂ መስዋዕቱንማ ቀይልም እኮ አቅርቦ ነበር። ስለዚህ ይሄንን ነገር ተገና አድርጋችሁ በሚሰራው ስራ ለቤተክርስቲያን እየደገፍኩ ስለሆነ በዚህ አማካኝነት እግዚአብሔር ይመረኛል ብላችሁ ራሳችሁን አታታልሉ። ሁለተኛ ነገር ደግሞ እግዚአብሔርም ለመሸወድ አትሞክሩ። እንግዲህ እንደሰማችሁት ነው። ከዚህ በላይ ወንድሞች ምክር የለም። እጅግ የሰማነው መረጃ ነው። በጻድቃኔ በሰሞኑ የመሬት መንሸራተት ጉዳይ ላይ ካረፉት አንድ እህታችን መካከል በጣም የድሬዳዋ ዩኒቨርሲቲ ያወጣው መረጃ ነው። ሲኔ የድሬዳዋ ዩኒቨርሲቲ ያወጣውን መረጃ በጻድቃኔ ለተገደሉትና በዛም ህይወቷን ላጣች አንድ ሴት ያወጣው መግለጫ አለ። እስቲ አንድ ቪዲዮ ተመልክተን እንምጣ። እጅግ በጣም ያሳዝናል። በጻድቃኔው የመሬት መንሸራተት አደጋ ሰቃዩዋ የድሬዳዋ ዩኒቨርሲቲ የህግ ዲፓርትመንት ተማሪ ህይወቷ ማለፉ ተሰማ። በድሬዳዋ ዩኒቨርሲቲ የአራተኛ ዓመት የህግ ዲፓርትመንት ተማሪ የነበረችው ተማሪ ሀብታሟ በቀለ ለእረፍት ወደ ቤተሰብ ከመሄዷ ቀድማ በጻድቃኔ ማርያም ገዳም ጸበል በመከታተል ላይ ሳለች በአካባቢው በተከሰተ ድንገተኛ የመሬት መንሸራተት አደጋ ሐምሌ 27 ቀን 2018 ዓ.ም ከዚህ ዓለም ድካም ማረፏን ግቢው ገልጾ ለቤተሰብ ለዩኒቨርሲቲው ማህበረሰብ እንዲሁም ለክፍል ጓደኞቿ መጽናናትን ተመኝቷል። ነፍስ ይማር። እንግዲህ እንደሰማችሁት ነው። የድሬዳዋ ዩኒቨርሲቲ ሰቃይ ተማሪ ነበረችና ለእረፍት ወደ ቤተሰቦቿ ከመሄድ ይልቅ ጻድቃኔ የእረፍት ቆይቷን ለማድረግ ጸሎት ለማድረግ ሱባኤ ለመግባትና ከእግዚአብሔር ጋር ለመነጋገር ወደ ጻድቃኔ የሄደችው እህታችን ነበረች። እዛው ህይወቷ ያለፈው። እንግዲህ በእንደዚህ አይነት በተባረከ ቦታ ላይ ህይወታችንን ብናጣ ሁላችንም በታደልን ነበር። እህታችን ተጠርታ ነው፣ እግዚአብሔር ጠርቷት ነው። በዚህ ቦታ ላይ ማረፍ ነው መታደል ነውና እግዚአብሔርን ለማግኘት ሄዶ እግዚአብሔር ጠርቶት የሄደ ሰው እጅግ የታደለ ሰው ነውና ለእህታችን በጠቅላላ መጽናናትን እንመኛለን ማለት ነው። ሌላኛው ቪዲዮን የምንሸጋገረው ይሄ ቪዲዮ በርካቶችን አስገርሟል። ሞጣ ቀራኒዮን ታውቁታላችሁ። በፖለቲካ እንቅስቃሴ ላይ በጣም በርካቶች የሚያውቁት እና በቀልዱ በጣም በርካቶች የሚያውቁት ነው። ቁም ነገር የለውም ብለው ነው የሚያስቡት አብዛኞቹ። ግን አንዳንድ ጊዜ የሚናገራቸው ቁም ነገር ቃላቶች አሉና በጣም ስለገረመኝ ይሄ ቪዲዮ ወደ እናንተ ይዤላችሁ መጣሁ። አንድ ወንድማችን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ የሚል ወደ ሞጣ ቀራኒዮ ላይቭ ላይ ይገባል። ሞጣ ቀራኒዮና ሁለቱ ያደረጉትን ቆይታ አሰማችኋለሁ። ምናገረው ንግግር አለ። ሰላም ሞጣችን እንዴት ነህ? የኔ አባት ሰላም። ቁጥር ነው አባት 23? አይ ቁጥር አይደለም መላኩ ነው። መላኩ ቅዱስ ጊዮርጊስ መላክ ነው እንዴ? እና ታዲያ ምንድን ነው ሞጣ? አማራ ነህ? አዎ አማራ ነኝ። ለእናንተ ነው የምንታገለው። መልአክ ነው አልከው ጊዮርጊስን?
እና ታዲያ ሰው ነው ሰማዕት ነው። መላእክት ማን ያስተማረ ጊዮርጊስ መልአክ ነው ብሎ? እሱ ምን ያደርግልሃል? አንተ የመጽሐፍ ቅዱስ መምህር አይደለህ? አድናቆት አማራ ይኸውልህ በጣም ብዙ መሀይም ፈጥሯል። አሁን ይሄ እንትን ነው ትምክተኛ አማራ ነው። ያውን ይኸውልህ እና አሁን መናገር የፈለኩት ስለ ዘር ያወራውን ነገር ተውት እርሱትና ስለ ቤተክርስቲያን ጉዳይ ያወራው ልጁ እንግዲህ ኮሜንት ላይ 23 ብሎ ገብቷልና 23 ማለት ሲባል ጊዮርጊስ መልአክ ነው ያለው። ጊዮርጊስ ምንድነው ሲባል መልአክ ነው ሰው አይደለም እስከ ማለት የደረሰው ነው። አብዛኛው ኦርቶዶክሲያን እንደዚህ ያለው ዕውቀት ያለን ሰዎች ነው። አብዛኞቻችን ማለት የማይካደው ነገር ስለ እምነታችን ምንም ነገር የምናውቀው ነገር እናት አባት ኦርቶዶክስ ስለሆነ እኛ ኦርቶዶክስ ሲሆንን በጣም ብዙዎች ነን። አንብበን ሳይሆን ዝም ብሎ ከእናት ከአባት የወረስነው እምነት አድርገን የተቀበለ ሰዎች በጣም በርካቶች ነንና አብዛኛው ፐርሰንት ስለ መጽሐፍ ቅዱስ ዕውቀት የለውም። አብዛኛው ፐርሰንት እንደው ኪዳነ ምሕረትና ማርያም የተለያዩ አድርጎ የሚስል ሰው አለ። ጊዮርጊስን መልአክ አድርጎ የሚስል ሰው አለና በጣም በርካታ ዕውቀት የሌላቸው ሰዎች ይበዛሉ። ምንድነው የችግሩ? መጽሐፍ ቅዱስ ካለ ማንበብ አንጻር ላይ ነው መታየት ያለበት። አብዛኞቻችን መንጋ ነን የሚመራን እንጂ አንብበን ተረድተን የምንከተለው ነገር እንደሌለ የሚታወቅ ነውና ኦርቶዶክስ ቤት ውስጥ በጣም መጠራት ያለበት ቤተክርስቲያኗ እውነተኛና ቀጥተኛ እንደመሆኗ መጠን ወጣቱና ምእመኑን በእውቀት አስጨብጣ የሚከተለውን የምታመልከውን አምላክ ለወጣቱ ማስረዳት አለበት። አብዛኛው ሚስጥረ ሥላሴን አያውቅም፣ ስጋዊ ብትለው አያውቅም፣ ሚስጥረ ቁርባንን አያውቅም፣ ሚስጥረ ጥምቀትን አያውቅም፣ ሚስጥረ ትንሣኤ ሙታን ምን እንደሆነ አያውቅም። ሰባቱ ሚስጥራተ ቤተክርስቲያን ሃይማኖት እንደ ኦርቶዶክስ ምን ማለት ነው ትርጉሙ፣ ተዋህዶ ምንድነው የምትለው አያውቅም፣ ስለ ኢየሱስ አያውቅም። አብዛኛው ዝም ብሎ በግልፍተኝነት የሚራመድ ነውና በደንብ አድርጋ መጽሐፍ ቅዱስ ጥናት ለምእመኑ ማሰራጨት አለባት ብዬ አስባለሁ። ወንጌል ተሰርቷል፣ ወንጌል በደንብ አልተሰራም። ምእመኑ ወደ ቤተክርስቲያን እየሄደ አይደለም፣ ወንጌልን በደንብ አድርጎ የተሰራ አይደለም። ልመና ይበዛል ቤተክርስቲያን አውደ ምሕረት ላይና ልመናውን ቀነስ አድርጋችሁ እንደዚህ አይነት ወጣቶች እንደዚህ አይነት የሳቱ ወንድሞቻችንን ብታስተምሯቸው ጥሩ ይመስለኛል። በደመ ነፍስ ወይ ደግሞ በስሜት የምንከተለው አምላክ ሳይሆን አምነንበት አውቀን ተረድተን የምንከተለው አምላክ እንዲሆን ነው የምፈልገው እንጂ በደመ ነፍስ እንደዚህ ሰው ሰላለ ወይ ደግሞ አባትና አባት ኦርቶዶክስ ስለሆነ ወይ ደግሞ ከላይ ጴንጤ ምናምን የምንከተል በጣም በርካቶች ነው። በየእስልምናው በየጴንጤው በየኦርቶዶክሱ አለና ሃይማኖታችን መከተል ከቻልን አውቀን እንከተል፣ ካልቻልን ባንከተለው ጥሩ ይመስለኛል። ከምሬ ተመሳሳይ ጾታ ጋብቻ አሁንም በገጠሪቷ ክፍል ውስጥ ገብቷል። እንግዲህ በገጠሪቷ ክፍል ውስጥ ሁለት ወንድና ወንድ ተጋብተው ሰው ጠቆሙባቸው የተያዙ እንግዲህ ተመሳሳይ ጾታ ውስጥ ያሉ ሰዎች አሉ። እስቲ ዜናውን አዳምጠን እንምጣ። በተመሳሳይ ጾታ ጋብቻ የተጠረጠሩ ግለሰቦችን በቁጥጥር ስር አውሎ ፖሊስ ምርመራ እያካሄደ መሆኑን ይፋ እያደረገ ይገኛል። በቤንሻንጉል ጉሙዝ ባምባሲ ከተማ ውስጥ በጸሎት እንዲሁም ደግሞ ታደረ የተባሉ ግለሰቦች ከማህበረሰቡ ሃይማኖት፣ ባህል እንዲሁም ደግሞ ወግ ያፈነገጠ ጋብቻ ፈጽመዋል በሚል ከማህበረሰቡ በቀረበባቸው ቅሬታ መሰረት ማለት ነው ፖሊስ ግለሰቦችን በቁጥጥር ስር አውሎ በዚህ ሰዓት የእምነት ቃላቸውን መቀበሉን ይፋ ያደረገ ሲሆን ምርመራውን አጠናቆ ለህዝብ ይፋ እንደሚያደርግም ጭምር እየገለጸ ይገኛል። ፖሊስም እንግዲህ በእነዚህ ግለሰቦች ላይ ጥልቅ የሆነ ምርመራ እንዳካሄድ ጭምር ከማህበረሰቡ ጥያቄ እየቀረበ ይገኛል። በምስሉ ላይ የምትመለከቷቸው ግለሰቦችም እንግዲህ ከማህበረሰቡ በቀረበባቸው ጥቆማ እንዲሁም ደግሞ ከማህበረሰቡ ባህል እንዲሁም ደግሞ ወግና ሃይማኖት እንዲሁም የተከለከለ ማለት ነው የተመሳሳይ ጾታ ጋብቻ ፈጽመዋል በሚል ነው ቅሬታ እየቀረበባቸው። እናንተ ስትመለከቷቸው እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሪ። ፖሊስ ግን ምርመራውን ሲያጠናቅቅ ለህዝብ ይፋ እንደሚያደርግ የገለጸ ሲሆንም ተከታታይ የማጋራችሁ ይሆናል። የፕላስ ምልክቷን ተጭናችሁ አዳዲስና ፈጣን መረጃዎችን ከኔ ማግኘት ትችላላችሁ። መልካም ቆይታ ይሆንላችሁ። የተያዙት እንደዚህ ነገሮች የተበራከቱ መጥቷል። ይሄ 2018 ብዙ ጉድ ነው እያሳየን ያለ ነው። እንዲሁ ቶሎ አላለቅ ብሎናል። እንግዲህ እንደምንም ብለን ነሐሴ ላይ ደርሰናል። ነሐሴ ፍልሰታ ላይ እንግዲህ ምን ሰማው ነገር በጣም እየዘገነነ ነው። ልጆቻችሁን ጠብቁ ለማለት ነው።